በስተመጨረሻም ኤላዬና ለምለምዬ ተገናኙ። ለብዙ ዓመታት የተራራቁ ፍቅረኛሞች ተገናኙ። እንደው የት ከርመሽ ነው? የት ሆነሽ ነው? እኔ እኮ ለብዙ ዓመታት ስፈልግሽና ሳፈላልግሽ ነበረ። ባርኮቴን ሳይቀር ፈልጋት ብዬ ለሱ ሰጥቼው ነበረ ሁለ ነገሩን መረጃውን በሙሉ። እንዴ በጣም ይቅርታ፣ ምን ላርግ ብለህ ነው? አክስቴ ምንም እንኳ አትፈቅድልኝም ነበር እና ለመፍረድ አትቸኩል። መጀመሪያ ብታዳምጠኝ ይሻላል። እንዴ ምን ላዳምጥሽ? እስኪ ንገሪኝ። እናትና አባቴ መሞታቸውን አታውቅም እንዴ? አይ እሱንማ እኮ አውቃለሁኝ። ፍቅር ሀብሉ የት ነው እያለች እንግዲህ ጭንቅላቷ አናቷ ዙሯል። እሷ በሰረቀችው እሷ ባደረገችው ነገር አንቺ ነሽ አታለሽኝ ከዛ ደመቀ ከሚባለው ሰው ጋር የወሰድሽው እንጂ በፍጹም ጃኬቴ ውስጥ ነበር ትላለች። ለምለም እስኪ ንገሪኝ፣ እኔ እኮ አንቺን አሳልፌ አልሰጥሽም በፍጹም። ስለዚህ እውነት ለመናገር ያንን ሀብል እንዴት ጃኬት ውስጥ ተገኘ? እና ደግሞ ኤላም ቢሆን ነግሮኛል አንቺና ያ ልጅ እንደምትተዋወቁ። እስኪ አትደብቂኝ፣ እኔ ባንቺ ምክንያት ነው ኤላን ያገኘሁት። ስለዚህ አሳልፌ አልሰጥሽም ብትላትም እንኳ እኔ በፍጹም የማውቀው ጉዳይ የለኝም። እውነት ለመናገር እንደ ለምለም አንቺ ራሱ አታምነኝም፣ በቃ አንቺም አታምነኝም ማለት ነው እያለች ልቧ ተሰበረ። እኔ እኮ የማመንና ያለማመን ጉዳይ አይደለም ነገሩ፣ ግን ወዲህም ወዳም እውነት ለመናገር ድብልቅልቅ ያለ ነው እያለች ማውራት ጀመረች። በሌላ በኩል ልዩ እንግዲህ ሊዲያ ፍቅር ጥግርር አድርጓታል። ወይ ጉድ ፍቅር! እና እኔ ምልሽ ፍቅር ቆይ ግን ይች ልጅ ምን ሆናት ብላ ስትላት፣ እንደ ይች ልጅማ እኮ በጣም የሚወዳትና የሚያፈቅራት ጓደኛው ነች ማለት። አዎ የድሮ ፍቅረኛ ነች። ቢገርምሽ በጣም ነበር የሚዋደዱት። በቃ ግን እህል ውሃ ሆኖና አራራቃቸው። አሁን ደግሞ እህል ውሃ ነውና አቀራረባቸው። ከዚህ በኋላ ከኤላ ላይ እጅሽን ብታነሽ ጥሩ ነው። ምክንያቱም ኤላ ከዚህ በኋላ ላንቺ የሚሆን አይደለም። ምን ማለት ፈልገሽ ነው? ነገርኩሽ እኮ አለቻት። አይ እኔ በፍጹም በዛችማ በሰራተኛ ሊቀይረኝ አይችልም ማለች። እንግዲህ እጅሽን ብታነሽ ይሻልሻል። እህነ የሆነ ነገር እያለችው እየተሽኮራመሙ ነው። ስለዚህ ሂደሽ ማስቆም አለብሽ ብላት ፍቅር መክራት ሄደችና እንዴ የኔ ኤላ እንዴት ነህ ብላ ሳመችው ጉንጩን። ከዛም በኋላ ቅይሬር ያለች ለምለምዬ ወይ ፍቅር እና እኔ ምልሽ ውሃ አምጪልኝ እስኪ ብላ ውሃ መጣችላት። ከዛም በኋላ እኔ ምልሽ ነገርኩሽ እኮ ኤላ ምንሽ ነው ስትላት፣ ማለት ኤላማ ስለ እኔና ስለ ኤላ አልነገረሽም እንዴ? ነገርኩሽ። ከዚህ በኋላ ኤላ አንቺን አይፈልግሽም፣ አንቺ እኮ ተራ ሰራተኛ ነሽ እያለች መናገር ጀመረች። ለምለምም ደግሞ በትዕግስት ዝም አለቻት ሁሉን ነገር። ከዛም በኋላ ሂጂና እስኪ ውሃ አምጪልኝ። እንዴ ኤላ ደግሞ የት ልትሄድ ነው ስትለው፣ እንደውም ጎሽ ትተኸኝ አትሄድ እያለች ነበረ። አንቺና ለምለም እዚህ ጠብቁኝ፣ እኔ ደግሞ ሂጅ እመጣለሁኝ ብሎ እሱ ሄደ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ላይ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሰራተኛዋ አደይ እንደቀጠለ ይገኛል። ዲብዬ እባክሽን አደይ እባክሽ ዛሬ እንኳ ሰላም እንዲሰማኝ ጸጉሮችን አሻሽኝ ብሏት እያሻሸችው፣ እባክህ ፍቅር ትመጣለች እባክህ እንደዛ አታድርግ ብትለው እንኳ እስኪ ለአንድ ቀን እንኳ ሰላም ይሰማኝ እባክሽ፣ እኔ እያየሁሽ ራሱ ትናፍቅኛለሽ፣ ሁለ ነገርሽ ነው የሚናፍቀኝ እያለ ማሽኮርመም ጀመረ። ፍቅር ደግሞ ተለግታ በሩ ስር ታዳምጣቸዋለች። ከዛ ሳሎን መጣችና አንቺ ፍቅር ነይ አለቻት። ፍቅር ማለት ነው። አንቺ አደይ ነይ አለቻት እና መጣች። ምንድን ነው? እኔ ምልሽ ከዲብ ጋር ያለሽን ግንኙነት ታይ ብዬሽል እንዴ? ማለት ደግሞ ምን አደረግኩ? አንቺ ክፍል ምን እየሰራ ነበር? ከዛ እንደ መኮላተፍ አለች። አደይ ነገሩን ለመደበቅ ስትሞክርም እንኳ በፍጹም አልደበቀችውም። ምንም አላደረግኩም፣ እሱ መጣ በቃ ይህ ነው የተፈጠረው ነገር ስትላት፣ ባክሽ ሂጂልኝ አሁን ከፊቴ ጥፊልኝ ብላ ከዛ ሙቅ ውሃ አፍሊልኝ አለችና ውሃ እያፈላችላት ተጠራች ሌላ ቦታ። ከዛ ብረት ድስቱን በደንብ እያንተከተከችው ዲብ መጣ። እንዴ ፍቅር እዚህ ምን ትሰራለሽ? ሙቅ ውሃ ለእግሬ እየፈለግኩኝ ነው። እንዴ አንቺ ደግሞ ከመቼ ወዲህ ነው ሙቅ ውሃ ለእግርሽ የፈለግሽው? በቃ ዛሬ ፈለግኩኝ
እኔ ምልሽ አንተ ለምን እዚህ መጣህ? እኔ ምልህ አለችው። አይ እኔማ የመጣሁት ውሃ ልጠጣ ነበረ፣ እርቦኝም ነበር። አይ በቃ ከራበህን ያመጣልሃለሁ፣ የኔን ምግብ ተወደው የለ የኔን እጅ ተወደው የለ እያለች መቅመርመር ስታበዛ ከዛም በኋላ ተናዶ ሄደ። እንግዲህ ድብዬ እውነት ለመናገር ኤላየን እየጠየቀው ነበር። እኔ ምልክ ኤላ ወዬ ይች ልጅ ግን ምንህ ናት? ይች ልጅማ ፍቅረኛ የነች የድሮ እውነት? አዎ የልጅነት ፍቅረኛ የነበረች ተመስገን፣ ካዴ ላይ አንስተሃል ማለት ነው እያለ ደስ አለው። ሊዱዬ ኩርትም ብላ ተስፋ ቆርጣ አልጋዋ ላይ ወንድሟ መጣና ወንድሜ እንሄድ በቃ ሀገራችን አለችው። እንዴ ምን ማለት ፈልገሽ ነው? ለምንድን ነው የምንሄደው? በቃ ሁሉም ነገር አስጠልቶኛል፣ አልሆነልኝም። እኔም ምልክ ፍቅር የሰው ልጅ ፍቅር ሲይዘው ግን እንዴት ነው የሚሆነው አለችው። አንቺ ደግሞ እውነት ፍቅር ያዘሽ? ምን ማለት ነው? እኔም ፍቅር ማፍቀር አልችልም እንዴ? አይ ስለ ፍቅር ሳያውቁ ፍቅርን ትንሽ አይከብድም እንዴ? እባክህ በቃ እንደውም ተው ብላ። ቆይ ግን አንቺ ለምንድን ነው ስለ ፍቅር የጠየቅሽኝ? ከኤላ ፍቅር ይዞኛል መሰል። ምን? ከዛ ልጅ ጋር ታይ ብዬሻል ነበር እንዴ ብሎ በጣም ደነገጠ። ከዛ እኔ ምልሽ ዛሬ ሊዲያ በጣም ደብሯታል እና እስኪ ንገሪ ሂደሽ አጽናኛት አለ። እባክህ ተዋት ማለት ዛሬ ኤላ አስቀይሟት ስለሆነ በዛ ምክንያት ተናደ ነው። ምን? አዎ ይሄ ሰውዬ እኔን አላንሰዋለና እህቴ ላይ መጣሁንም እያለ በጣም ተናደደና ጨለለና ሄደ። እውነት ኤላዬ ጋር ይሄድ ይሆን ወይስ ደግሞ ንዴቱን ዝም ብሎ መንገድ ይሄድ ያፈር ሲሆን? እንዴ ቆይ ግን ዲብ ምን አናድድህ? ሲጀመር እህትህን አይፈልጋት እንደ እህት ዝም ብሎ ተጠጋት እንጂ እሱ ራሱ እኮ ለምለምዬ እኔ ምልህ ቆይ አንገት ላይ ያለው ሀብል የት ነው ኤላ ስትለው እሱ ባክሽ ታሪኩ ረጅም ነው ማለት ሀንግ ተሰራው እኮ ምን ማለት ነው? ማን ነው? ምንድን ነው? ታውቃቸዋለህ ስትለው አይ በእርግጥ ልጁ ከአደይ ጋር ቆሞ ነበር እና ደግሞ እኔም አደይን ጠርጥሬ ነበር፣ ግን ደግሞ አደይ መልካም ልጅ ነች። እሷን ስጠይቃት እኔ የማውቀው ጉዳይ የለኝም ማለች አለ። እናማ እውነት ለመናገር ግራ ገብቶኛል። ነገር ግን ብቻ ይሄ ነው ታሪኩ። ወይኔ ታውቃለህ፣ እኔ ያኔ በሰዓት እኮ ምን ነው ሀብሉን ባደረገኝ እያልኩ የምመኝና የምማጸልይ ነበርኩ። አዎ የአባቴ ስጦታ ስለነበረ በጣም ነበር የምወደው። ግን ምን ታደርገዋለሽ? እና ፍቅር ተቀይራለች ስትለው አረ በፍጹም እሷ እንደውም ቢገርምሽ ብሶባታል። እያስመሰለችን መኖርን ቀጥላበታለች። በህይወቷም ደስተኛ አይደለችም እያለ ማውራት ጀመረ። ለማንኛውም ዛሬ አደጋ መሄድ አለብኝ። ማውራት ያለብኝ ጉዳይ አለ። ምንድን ነው? ከተሳካ ነግርሃለሁኝ አለችው። ካልተሳካስ? እንዴ ዛሬ ባይሳካ ነገ ይሳካላ አለችው። እሺ ካልሽ ብሎ ለማንኛውም ልብስ ገዝቼልሻለሁ ፏ ብለሽ ነይ ብሎ ፏ ብላ መጣች። አብረው ሄዱ። ከዛ ልክ ስታያቸው ሊዲያ ወጥታ ሄደች። ምን ሆነሽ ነው ሊዱ ሲላት ምንም ብላ ብቻ ስትሄድ ከዛ ምን ሆና ነው? ቆይ አይ ለምለምዬ ምናልባት በትናንት ነገር ደብሯት ሊሆን ይችላል አይታወቅም አለችው። እንደዛ ከሆነ በቃ ይቅርታ እንጠይቃታለን በኋላ። ለማንኛውም ፍቅር አንቺ የት ናት አደይ ብላ ስጠይቃት አደይማ ወይ ክችን ነች ወይም ደግሞ መኝታ ክፍል ነች በማለት መለሰችላት ፍቅር። እሺ በቃ እኔ ልሄድ ብላ ሄደች። ለምለምዬ እኔ ምልሽ አደይ ሳትዋሺ ሳትጨምሪ ሳትቀንሺ ንገሪ፣ ማን ነው የወሰደው ሀብሉን ስትል ስለምን ሀብል ነው ብቻ አንቺ አሁንም እየጠረጠርሽም ባልሆነ። ቆይ ጃኬቱን ግን ለምን ፈልገሽው ነው? ምን ላርግ ብለሽ ነው ያን ያህል ስትፈልጊው የነበረው? ውስጡ ሀብል ስለነበረው ነው። እውነት ያ ሀብል? አዎ ግን እውነት አንቺ ወስደሽዋል? እስኪ ንገሪኝ። ከኤላ ጋር እኮ አንቺ ነሽ ያገናኘሽኝ። እኔ ያንቺን ነገር እደብቅልሻለሁ፣ ነገር ግን እንድትነግሪኝ እፈልጋለሁ ብትላትም እንኳ እኔ በፍጹም አልነካውም። ነገር ግን ደመቀን እኔ ለፍቅርና ሊዲያ ሰጥቻቸዋለሁ ብሎ ግግም ብሏል። እና ያቺ ሰይጣና ማለት ነው። አዎ እንግዲህ ከዛ ወዲህ እንዲህ ብዙ ነገር እያደረገች ነው። ዘይት አፍስሳ ጥላኛለች፣ ሙቅ ውሃ ደፍታብኛለች፣ በራስሽ ጊዜ ከዚህ ከቤት ትወጫለሽ እያለች እያሰቃየች ነው። ነገሩ ይሄ ነው ስትል
አሁን አመንሽኝ እያለቻት ነበር። ፍቅር ደግሞ ይህንን ነገር እየሰማች ነበር። የእውነት ፍቅር በር ላይ አዳምጣ ነገር አለሙን ወደ ለምለምና አደይ ትገለብጠው ይሆን ወይስ ደግሞ ወዳው ለምለም ትነቃበትና ለኤላ ትሰጠው ይሆን?